ቤት ግን በቃ ለኔ የሚያስብልኝ ሰው የለም አይደል? ሰራተኛቸው የሆንኩ ይመስል ሁሉም ለኔ ትተውልኝ ይሄዳሉ። ቆይ እሷ ስራ የላትም ያላቸው ማን ነው? ሲስቱ ቤት ስንቀይር እቃ የመቀየር ሀሳብሽን ብቻ ሳይሆን እቃዎቹንም በደንብ ወድጄልሻለሁ። እስቲ አሁን ደግሞ ሶፋሽን አቅሙን ሞክርልሻለሁ። ቆይ አንቺ ልጅ ጥናቱን ተውሹ። ሄሉ ምን ሆነሽ ነው? ያየው እኮ ነው። ቆይ ላይብረሪ መሄዱን እንደሆነ ትተሽዋል። ምን እያሰብሽ ነው ግን? አንብቤ ጨርሻለሁ። መፈተን ብቻ ነው የቀረኝ። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እንደውም 100 ሳመጣ ማሽኑ የተሳሳተ መስሏቸው ሁሉንም ተማሪዎች ድጋሚ እንዳይፈትኗቸው እየፈራሁ ነው። እኔ እትሽ ግን አኮራሻለሁ። ስለዚህ ጥያቄ ብጠይቅሽ ዝግጁ ነሽ? አይከብድሽ? አንቺ ረፍድብሻል እንጂ እኔ መመለስ አይከብደኝም። ችግር የለው። በደንብ ስላጠናሽ ቶሎ ቶሎ ትመልሽልኛለሽ። ለኔ አታስቢ። አንቺ ግን የስንቱን ደሃ ነፍስ ከምታድኝበት ወርቃማ ጊዜሽ ላይ ቀንሰሽ እኔ ምናምን ተያው መፈተን ከፈለግሽ ችግር የለው። ዞሮ ዞሮ ሁላችንም ለህብረተሰቡ ነው የምንለፋው። እኔማ ወርቃማ ጊዜሽ ወደ መዳብ እንዳይቀየርብሽ አስቤልሽ ነው። አትክተፍተፊ ባክሽ። እሺ ሴቶች የሚዋጥ የወሊድ መቆጣጠሪያ ሲወስዱ ምን ምን እንዲከታተሉ ይመከራል? እሱማ ቀላል ነው። በስነ ስርዓት እንድትወስድ ነው የሚመከረው። ሌላስ? ዋናው ስነ ስርዓቱ መጠበቁ ነው። ደግሞስ ጋሼ ከራስ በላይ ስነ ስርዓት ብላ አይደል ያሳደገን? ደግሞስ ከስነ ስርዓት ውጪ ሌላ ምን ሊኖር ይችላል? የደም መርጋት ካጋጠማቸው እግራቸው ላይ የማበጥ የህመም ስሜት ሊሰማቸው ስለሚችል ወደ ሕክምና ሄደው እንዲያማክሩ አይደረግም? እሱማ ከሴትም ሴት ይለያያል። የእናት ሆድ ዥንጉርጉር ነው። እስኪ እኔና አንቺን ተመልከቺን። ይኸውልሽ ምንም አይነት መድኃኒት ከመውሰዳቸው በፊት ሐኪም እንዲያማክሩ መምከር ነው ያለብሽ። እሺ መክራቸዋለሁ። ቆይ ግን አንቺ ጋር የምልካቸው ከሆነ ኮሚሽን ስንት ታስቢልኛለሽ? ምን 20% እንስማማለን? ምንም አልተስማማንም። እኔ ጋር ማንንም ላኪ ያላልኩም። ማንኛውንም ዶክተር እንዲያማክሩ ንገሪን የተባልሽው። እሺ ይገባኛል። 10%? ኖ በፍጹም። እሺ 2%? ከ2% ንቅንቅ አልልም እንዴ። የሀገር ዋጋ ነው። ከዚህ በታች ካልሽ ባርነት ልትዩ ትችያለሽ። ኮሚሽንም ህግ አለው። እሺ መብላቷን ሳታቅ እጇን ታጠበች አለ ጋሼ። ለማንኛውም ሌላ ቀላል ጥያቄ ልጠይቅሽ። ስለ ኦቨር ዘ ካውንተር ሜዲኬሽን ነው የምጠይቅሽ። አይረፍድብሽም ግን ስትመለሽ ብትጠይቂኝ አይሻልም እህቴ? አንድ ሰው ማይነር በርን አጋጥሞት ቢመጣ ምን ታደርጊለታለሽ? ማይነር ከሆነማ እሽግለታለሁ። በቃ ዝም ብለሽ ነው የምታሽጊለት? ታዲያ ምን ላድርግ? መቼስ አለልለት። ኪሳራ። ይሄን እንኳን አታቂም። አንቺማ በዚህ አይነት ትፈጅናለሽ። እሺ የኛ ዶክተር ታዲያ ምንድነው? መልሱንም አልነግርሽም። አንበበሽ ድረሽበት። ለአንድ ጥያቄ ብዬ ያንን ሁሉ መጽሐፍ ላነብ ነው እንዴ? ምን አለ አንቺ ብትነግሪኝ? ቅንነት ለራስ ነው። እሺ በጣም ሰንፈሻል። ዛሬ ይውልሽ ከቤት ሳትወጪ ቀኑን ሙሉ ፋርማኮ ዳይናሚክስ ታነቢ ወይ? ማታ ስመጣ ፈትንሻለሁ። እሺ ሳሚ አቤቴ ጠራሽ? እቺ ልጅ ቀኑን ሙሉ ዛሬ ከጥናት ውጪ ሌላ ነገር ስታረግ ካየ ንገረኝ። እሺ እያየሃት። እሺ ደሞ ለማየት ከራባትስ ምግብ ትብላ። አይ እኔማ ከጥናት ውጭ ሌላ ነገር ስታረግ ካያት ስትኝ ትንሽ እንድናሰቃያት የፈለግሽ ስለመሰለኝ ነው እንጂ ትብላ ካልሽ ትበላለች። እና እሱን ለብሰሽ ነው የምትሄጂው? ምን ሆነ? አይ እንደፈለግሽ ግን እንደፈለግሽ
አንተ ግን ቆይ መቼ ነው ሞልቶልህ በሰዓት የምትገኘው? ይቅርታ ማሪ፣ ፋይሎቼን እያስተካከልኩ ነበር። ሳሚ ሰላም ዋሉ። ያዕቆብ ከመሄድ በፊት ከህግ ጋር የተያዘ ጥያቄ ልጠይቅህማ። ውይ ረፍዶብናል። ማታ ትጠይቂዋለሽ። ትጠይቅ። ለጥያቄው 2 ደቂቃ አላጣም። ልጆቹ እኮ ይጠይቃሉ። ጠይቂ ልጄ። አንድ ሰው ካለ ፍቃዱ ሰላይ ተቀጥሮበት ነፃነቱን ካጣ ከህግ አንጻር እንዴት ነው የሚታየው? ሰላይ መሆኑን የሚያሳይ ማስረጃ አለሽ? አዎ፣ የቃል ምስክርና አይን እማኝ አለኝ። እንደዛ ከሆነማ እንገትረዋለን። ማን ነው? ራሴ ፈቅጄ ወድጄና ተመርጦልኝ ለመማረው ትምህርት በላይ ላይ ሰላይ ቀጥራብኝ አጥኚ ብለን ግዳጅ ውስጥ በመክተት ነፃነቴን ሚስት ነፍጋኛለች። የጠበቃ ሚስት ሆነሽ እንዴት ይጠፋሻል? ማጥናት ካልፈለገች ታያት። አለማጥናት በሚል ሰብአዊ መብቷ መጋፋት አይቻልም። 18 ዓመት ሞልቷታል። ሰብአዊ መብት እያልክ ልጅቷን አታስንፋት። ደግሞ ይሄ እንደ ቀልድ የምትፈታው ኬዝ መሰለህ እንዴ? ቆይ ህግን ንቀሽ ባልሆነ ብቻ ይሄ እንደ ቀልድ የምትፈታው ኬዝ ምናምን ያልሽው? እኔ እንደዛ ለማለት ፈልጌ አይደለም። ልጅቷ የምትማረው ፋርማሲስትነት ነው። ያ ማለት የሰው ነፍስ እጇ ላይ ነው ያለው ማለት ነው። ስለዚህ በደንብ ማንበብ አለባት። ለማንኛውም አጥኚ ብያለሁ፣ አጥኚ። እሺ ብለሻል። ህግ ባይኖር የሰው ልጅ ህይወት እንዴት እንደሚመሰቃቀል አታውቂ? ፊልም ነው? አዎ ሆረር ነው። ማታ ከማየው ቀልየው ብዬ ነው። በጣም ያስፈራል። እስካሁን ሰላም። አንቺ ማየት አትችይም፣ ቅጣት ላይ ነሽ። አንተ ትቀልዳለህ። እኔ ለራሴ ስንት ማጠናው አለብኝ። ጎበዝ። ወይኔ ሁሉንም የሚጨርሳቸው ይመስላል። አይ ሁለቱ ፍቅረኛሞችማ ካልተረፉ ምኑን ፊልሙ ነው? ባይሆን እሱ ለእሷ ሲል ራሱን ሳክሪፋይስ አድርጎ እሷ ከመጀመሪያው ወንድ ጋር ብትሆን ምናልባት ያላሰብነው ፕሎት ሊሆን ይችላል። አንቺ እዚህ መሆን አትችይም፣ ማጥናት አለብሽ። ፊልም ማይበት ጊዜ ቢኖረኝ ስንት ፊልም ማይበት ነበር። አይዞህ አለ። እሺ እኔ ግን ፈርቻለሁ። የሚደርስባቸው ይመስለኛል። ምንድን ነው? ለእህትሽ ስትፈልግ የነበረው ሞዴል ኤግዛም ነው። ጎሽ ተባረኪ። አመሰግናለሁ በጣም። አስደነገጥክ ነው። ሁሉ መስላን ነበር። ምን እያደረጋችሁ ነበር? የሚገርም ፊልም እያየን ነው። ቃልስ? እኔ እያጠናው ነበር። ሄለን መስላችሁ የደነገጣችሁት ቃልም ፊልም እያየች ስለነበር ነው። አሁን ዳይ ወደ ጥናት። እህትሽ ናት። ሄሎ ማሪ። ሄሎ ማር፣ ቤት ገባህ እንዴ? አዎ። ለቃል ሞዴል ፈተናውን አግኝቼላታለሁ።
ከጥናት ውጪ አንድ ነገር እንዳትሰራ እሺ? እያየሃት። ችግር የለም እንደ ጭልፊት ነው የማያቸው። ወንድምሽስ? ወንድሜ ምን ይሁን? ሌላ እንዲሰራ የምትፈልጊው ስራ አለ? ወይ በእናትህ ማሪ፣ እስቲ ተወት አድርገው። እሺ እሺ። ሄለን እንጨት ፍለጥ ብላለች። የምን እንጨት? በቃ አንዳንዴ ህይወቴን ለማክበር ካልሞከርክ ይጨንቃል አይደል? ይልቅና ተመልከት። በ2 ቢሊዮን ዶላር በጀት የተሰራ ምርጥ ፊልም ነው። ና ተመልከት። ዶላሩ ግን አልበዛም? እናንተ ጠዋት ስለምን ተነጋግረን ነበር የተለያየ ነው? ስለ ፍቅራችን፣ ስለ ፍቅራችሁ ሊሆን ይችላል። ስለ ወደፊት ኑሯችን፣ ስለ አባትሽ ክፋት አስታውስኩት። ስለ ቃል ኪዳን ፈተና መውደቅ ነው ያልኩት። ትሰሙኛላችሁ? ቃል ኪዳን የመጨረሻ ልጅ ስለሆነች ሰነፍ የመሆን መብት አላት ማለት አይደለም። እኔ እኮ እያጠናው ነበር። ይሄ ሳሚኖ ፊልም ከፍቶ ትኩረቴን ይነጠቀኝ። ፊልም መክፈቱን ከፍቻለሁ፣ ግን መተያየችው ራሷ ናት። ደግሞም ያዕቆብ ከመጣ በኋላ ደግሞ አዲስ ፊልም አይተናል። ማቃጠር ምን አመጣው ታዲያ? በዚህ አይነት ልጅቷ ምን አደረገች? በኋላ ፈተና ስትወድቅ ልትወቅሷት ነው? እሱማ መች ይቀራል። ቢቻል እንደውም በርበሬ ማጠን ነው። እንደኔ የማዕረግ ተመራቂ መሆን አለባት። ጽድቁ ቀርቶብኛል። አንተ በማዕረግ መመረቅን ስታስታውስ እሷ በማዕረግ መውደቋን ረስታው ነው እንዴ? እንዴ እሱ እኮ ኤግዚት ከመጀመሩ በፊት ነው የተመረቀው። ቢሆንስ ከፈለግሽ ዘንድሮ መፈተናለሁ። ሰቅዬ የጨረስኩ ተማሪ ነው። ካምፓሱ እንዳስተምር የጋበዘኝ ለምን ይመስላችኋል? ቆይ አሁን ስለ ሳሚ ለምንድን ነው የምናወራው? እጃችን ላይ ያለችው ችግር ላይ እናተኩር። እና ድጋሜ ከወደኩኝ በርበሬ እያጠናችሁ ልትገርፉኝ ነው ወይስ ከቤት ታባርሩኝ? አይ እኔ እንኳን ያን ያህል መብት የለኝም። ያው ቤተሰብ ለዚህ ምን መብት ያስፈልገዋል? እያጠኑ መግረፍ ነው እንጂ። ለነገሩ እውነትን ሌባ ተይዞ ዱላ ይጠየቃል እንዴ? ማባረሩም ያው ለጋራ ጥቅም ነው። ለመግረፍማ አንደኛ ናችሁ፣ ግን ልጅቷን ስታሰንፏት ምንም አይመስላችሁ። ስለዚህ እኔ ብቻ አይደለሁም ቲቪ ማየት የምከለከለው፣ እነሱም ናቸው። እንዴ ቲቪ ብቻ ለውጥ አያመጣም። አሁን ሁላችሁም ስልካችሁን አምጡ። ማሬ ሁለታችሁ ምን አለው ብለሽ መሆን አለበት። አይደለም ሶስታችሁንም ነው ያልኩት። እናንተን እኮ ነው የምጠብቀው። አሁኑኑ ታጥባችሁ እራት ቅረቡ። እንገናኛለን። እስቲ እንዲህ አልነበረችም። በቃ ተናዳጅ አደረጋችኋት። እድሜ ልኳን ከኛ ጋር ነው የኖረችው። ይሄ ባህሪ የመጣው በእኛ ምክንያት ሳይሆን ከአንተ መምጣት በኋላ የመጣ የትዳር ሳይድ ኢፌክት ነው። አይዞ ስትወልድ ያላትን ጸባይ ነው ዛሬ ያየው። እንዴ ስንወልድ እንዲህ ልትሆን ነው እንዴ? እንኳንም እህት የሆነች አስበዋል። ልጇ ብሆን ይብላይ ለምትወልደው ልጅ። አይዞሽ አይዞ። እሺ እራት በጊዜ ብሎ ያለችው ለምንድን ነው? ልጅ እያለሁ ሄለን በጊዜ ቢ ካለችኝ ልትገርፈኝ ነው። እንዴ ልትገርፈን ነው እንዴ? እኔ ሄለን ስትናደድ እፈራታለሁ። ብትገርፈንም ምንም ማምጣት የምንችል አይመስለኝም። እራት ገርፈንም እንዴ? ትላልቅ ሰዎች እኮ ነው እንዴ? ትልልቅ ሰዎች ብንሆን ስልካችንን ትቀበለን ነበር እንዴ? እውነትህን ነው አንተ። እንዴ ልትገርፈን ነው እንዴ? ቆይ እስቲ ቃል ከኛ የተሻለ ልምድ አላት። ቃል ላለመገረፍ ምን እናድርግ? ምንም ብታደርግ መገረፍ አይቀርም። በልተን እስክንጨርስ ድረስ ነው የምትጠብቀው። ብራቮ። እንደዛ ከሆነ ላለመገረፍ ያለን አማራጭ አለመብላት ነው። ካልበላን ደግሞ አንገረፍ። ጀግና እኮ ነው። በቃ አንበላም። የፈለገ ነገር ቢመጣ እቺ ምግብ ወደ አፋችን አትገባም። ያለ መብላት አድማ። ካልበላን ማንም አይነካን። እናንተ እስካሁን አልበላችሁም እንዴ?
እቺ ምግብ ሳታልቅ መነሳት አይቻልም። እሺ ይቅርታ እንግዲህ ያው በትዳር ውስጥ መተሳሰብ ያለ ፈሪና እባክህ አንተ ራስ አይደለ እንዴ ምን ቢመጣ እቺ ምግብ ወደ አፋችን አትገባም ያልከው? የኔ ቅጣት እንደናንተ በመገረፍና ስልክ በመከልከል አያበቃም ማለት በርበሬ ታጥናለች። መብላታችን ካልቀረ ዝም ብለን እንብላ። ደግሞ እያወራችሁ በመብላት ብላ ሌላ ዱላ እንዳጨምርልን። ጉድ ፖይንት። አንተ ቅደም። ቢያንስ አንተ ባሏነ አንተ ላይ በደንብ አሰነዝረው። ብትመታም ቃል ትመታ። እሷ ልጅ ናት። እኔ ምን እንዳለብኝ አንተ ቢያንስ ጃኬት ለብስ የለ ለታላቅ አልታዘዝም በማለት እኔ ነኝ የምመታሽ እኮ። እሺ ጃኬት ውስጥ ይስጣስጣት ደግሞ ለጃኬት ከባቢ እኔ በትምህርት ቀልድ አላውቅም። ደግሞ ምንም ነገር በቀላሉ አይገኝም። እኔ ዶክተር የሆንኩት ልጅነቴንም ወጣትነቴንም ሰውቼ ነው። ጓደኞቼ በየካፌውና በየመናፈሻው ከሚወዷቸው ሰዎች ጋር ሲከንፉ፣ እኔ ግን መጽሐፌ ላይ ድፍት ብዬ ነበር የማሳልፈው። ይሄ አንተን ለመናገር ብላ ነው። የመጀመሪያ ምርጫዋ እንደማትሆን አውቄው ነበር። ይቅርታ ማሪ፣ አልገባኝም። ማለት ይጸጽትሻል እንደ እነሱ ሲከንፉ አንቺ ማብረሽ አለመክነፍሽ? አሁን ወሬን ለማስቀየር አትሞክር። አያቴ ምን ነው በእንቁላሉ ጊዜ በቀጣሽኝ ትላለች። ዛሬ እቺ ልጅ ካልቀጣናት ነገ በሬ ሰርቃ ነው የምትያዘው። ገና መቼ እንቁላል ሰረኩኝ? አንቺ ደግሞ ምሳሌው ነው እንጂ አንቺ በምን አቅምሽ በሬ ትሰርቂያለሽ? ለመስረቅ መች መላ ይጠፋል ብለህ ነው? ደግሞ የዘንድሮ ልጆችስ ፕሌን አይሰርቁም ብለህ ነው? ለማንኛውም ዛሬ እግርሽን ቀዝቃዛ ውሃው ዘፍዝፈሽ ስታነቢ ነው የምታድሪው። ጀግና እኮ ነሽ። እኔም 5ኛ ዓመት ላይ እያለሁ በዚህ ዘዴ ነበር ማጠናው። ዋናው አለመገረፋችን። ግን እንቅልፌ ቢመጣስ? አንቺ ደግሞ የውሃው ጥቅም እኮ እንቅልፍሽ እንዳይመጣ ማድረግ ነው። ለማንኛውም እኔ ልተኛ ነው። ሰላም እደሩ። እኔም ልተኛ፣ ምንም አልሰራም። እናንተንም ይመለከታል። መተኛት አትችሉም። እኛ እኮ አጥንተን ተመረን ተመርቀናል። እንግዲህ የቃል ህይወት የኛ ህይወት አይደለም፣ ገደል ብትገባ ምንም አይመስለንም የምትሉ ከሆነ ችግር የለውም፣ ገብታችሁ መተኛ ትችላላችሁ። አይ በጥናት ሰዓቷ ፊልም እየከፈትን አብራ እንድታይ በማድረግ አስነፈናታል፣ ለዚህም ደግሞ ኃላፊነቱን እንወስዳለን ብላችሁ የምታስቡ ከሆነ ደግሞ አብራችሁ ስትጠብቋት ማድረግ ትችላላችሁ። የቃል ህይወት የኔ ህይወት አይደለም፣ ገደል ብትገባ አይመለከተኝም። እንዴት ይባላል? ያው የባለቤቴ ታረለች፣ ቁጭ ብዬ ስጠብቃት አድራለሁ አይደል ሳሚ? ኧረ ምን ችግር አለ? እንጠብቃታለን። ደህና ደሩ። ደህና ደሩ። ይሄ ጉልበት መጠቀም ሳይሆን ህግ ማክበር ነው። እኔ ደግሞ በስትራቴጂ ነው የማምነው። አሁን እቺ ልጅ እንዳጠናች ሳይታወቃት እንድታጠና ማድረግ እንችላለን። እሱ ነው ይኸውልህ፣ የራስን ቤት ሰርተህ መኖር ስትጀምር ማድረግ ትችላለህ። ይሄ የእኛ ቤት። በሀሳብ ሲበለጡ መሳደብ አንዱ የመሸነፍ ምልክት ነው። ይኸውልህ እኔ የቤቱ አባወራ ነኝ። ቤቱ በህግ ያምናል። ሚስቴ ለዛሬ ህግ አውጪ ነች፣ እኔ ደግሞ ህግ አስፈጻሚ። ያው እንደ አስፈላጊነቱ ይቀያየራል። እንደማይወገው ነው ግን ህግ ማስፈጸሙ የተሳካለ አይመስለኝ። ቃል ኪዳን አንበርብር። ምን ያስጮሃል? ቀስ ብለህ መቀስቀስ ከብዶን። ሳሙኤል አንበርብር። ምንድን ነው የሚያስጮህ?
ጭራሽ ተሰብስበው ተኙልኝ። እናንተ ጠብቋት ብያችሁ ጭራሽ አብራችሁ ትተኛላችሁ። ነጋንዴ ምንም ለኃላፊነት አትበቁም ግን እናንተ። ያዕቆብ ይሄን ካንተ አልጠብቅም። ማሬ ቆይ ላስረዳሽ እንዴ። ምክንያት አልፈልግም። ምክንያታችሁ ምንም ሆነ ምን አርጎ የተባላችሁትን ነገር አላደረጋችሁም። ለሊት እኮ ነው። ወይ ጉድ! እኔ ደግሞ እኮ አሳዝናችሁኝ እኮ በቃችሁ ልላችሁ ነበር የመጣሁት። አሁን ሐሳቤን ቀይሬያለሁ። ሰምኛለሽ? እስኪ ነጋ ድረስ ማንበብሽን ቀጥይ። እናንተ ደግሞ እያያችኋል። እንዴ እምቢ ካላችሁ ግን እዚህ ቤት ውስጥ ከኔ የምታገኙትን ጥቅም በሙሉ አታገኙም። እንዴ ማሬ እንደዚህማ አትቅጭን። በዛ ላይ ቅፍሽ ናፍቆኛል። አንቺ አልናፈኩሽም? አልናፈከኝም። አንቺ አጥኒ ብዬሻለሁ፣ አጥኒ። እሺ ምን ያስገለፍጣል? ጥገኛ አንተ ነህ ፊዚክስ ተጠቅመን እንድታነብ እናድርጋት ስል አይሆንም በህግ ምናምን ብለህ ጉድ የሰራህ። ምን ላድርግ እንዴ? አንዳንድ የሚተኞች ስላሉ ነው እንጂ እኮ ህጉ ሳይሰራ ቀርቶ አይደለም። እኔ እንደውም በህጉ መሰረት ትቀጣባይ ነኝ። ምን? እኔ ብቻዬን አልተኛውም። ሁለተኛ እናንተን እንቅልፍ ሲያዳፋችሁ ነው እኔም እንቅልፍ የመጣው። በዛ ላይ ደግሞ የሚቀጣ ሰው ካለ እናንተ እንጂ ነው አይደለም። አይደለም መጀመሪያ እስቲ ዝም በሉ እንዴ! ድጋሚ ተኝተን ከመገኘታችን በፊት ኢንጂነሪንጉን ደግሞ የሚሞክረው ይሻላል። እሺ ምን እናድርግ ነው የምትለን? እሺ በጽሞና አዳምጥ። አቀብለኝ። የሷ ደስታ ያው እሷ እዚህ ጋር ነው የምታጠናው። ቁጭ ብላ ታጠናለች። እኛ እዚህ ጋር እንሆናለን። እዚህ ጋር አንድ ገመድ እናደርጋለን። አስማን እንጂ አንተ እንዴ ቂም አለብህ እንዴ? እስኪ ስራበት ዝም በል። ይህን ሁሉ ነገር የሰቀልክበትን ሰዓት ልጅቷ ብታጠና ይህን የት ደርሳ ነበር? ጊዜ መፍጀቱ ሳይሆን ዋናው ውጤቱ ላይ ማተኮር ነው። ድንቄም ውጤት እንዴት ነው መታሰብ ውጤታማ የሚያደርገው? አሳያለሁ። እስቲ እጅን ወደ ታች አድርገው። ቃል ደግሞ እስቲ እጅሽን ወደ ታች አድርጊ። እንዴ በጣም አሁን መተኛት እንችላለን። ጭንቅላት የእውነት አከበርኩ። ቃል ለመተኛ ስሞክር የእኛ እጅ ከፍ ይላል። ስለዚህ እንነሳለን ማለት ነው። ጭንቅላት አሁን አርፈሽ ጥናትሽን በቃ ተፋጠን እናድራታለን። ይህ ፍትሃዊ አይደለም ነው። ዝም ብለሽ አጥኝ። ዝም ብለሽ አጥኝ ብያለሁ። አጥኝ አለሁ ወይ አለ አለ እንዴ ለቢቶ ልጭ ነው ዛሬ ለምንሻ ዳይወለ ጥናት አዘራፍ ያበርበልኝ። ጠይቅሻለሁ። ካልመለስሽ ግን ውርድ ከራሴ። የፈለግሽውን ጠይቂ፣ በደንብ እመልሳለሁ። እንመልሳለን። በጣም ጥሩ። የመጀመሪያው ጥያቄ አሞክሳሲሊን ትክክለኛው ዶዙ ምንድን ነው? 500 ሚሊግራም ከሆነ በየ8 ሰዓት ልዩነት ከ5 እስከ 7 ቀን፣ 875 ሚሊግራም ከሆነ በየ12 ሰዓት ልዩነት። ጎበዝ። ሁለተኛ ጥያቄ ለሃይፐርቴንሽን ለደም ግፊት የመጀመሪያ ምርጫ የሆነው መድኃኒት ምንድን ነው? የኑሮ ዘይቤያችንን ማስተካከልና እንደ ቲያዛይድ ያሉ ዳይሬክቶችን መጠቀም እና ካልሽየም ብሎከርስን መጠቀም። ምንድን
ነው እጃችሁን ከፍና ዝቅ የምታደርጉት? አብዳችኋል እንዴ? ሳጠና ለማስታወስ እንዲረዳኝ የተጠቀምኩት መንገድ ነው። እና ፈተና ላይም ለማስታወስ ስትይ እጅሽን ልትሰቂ ነው? ፈተናው ልለፍ እንጂ እንኳን እጄን እግሬን ሰቅላለሁ። አሁን ያለችው እንዳሰብሱ አይደለም ትርጓሜ። እሺ ንገሪኝ፣ መልሳለች ወይስ አልመለሰችም? መልሳለች።